የሰጠኝን ቃል አነብላችሁና እንጸልያለን። መዝሙረ ዳዊት ምዕራፍ 12 ቁጥር 5 በጌታ ስም አነባዋለሁ። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። ኢሳይያስ 33:10 አሁን እነሳለሁ ይላል እግዚአብሔር፣ አሁን እከብራለሁ፣ አሁን ከፍ ከፍ እላለሁ ይላል። በእነዚህ ጥቅሶች ውስጥ ጌታ ያስተማረኝና የሰጠኝን አካፍላችኋለሁ። እንጸልይ። እግዚአብሔር ሆይ ተመስገን። በቃልህ ዙሪያ መሰብሰብ ድንቅ ነገር ነው። እናመሰግናለን ለዚህ ስለታደልን እድል ፈንታችን ስለሆንክ ክብርን እየሰጠን አምላካችን ሆይ እንድታስተምረን መንፈስህ በዚህ እንዲገኝ አንተ ብቻ እንድትናገረን ይህን ቃል ሕያው እንድታረግልን ለእያንዳንዳችን ያሰብከውን ነገር እንድትናገር ጌታ ሆይ እንደ ቃልህ ተነሳ። እነሳለሁ ብለሃል፣ መድኃኒትን አደርጋለሁ ብለሃል። ተነስ ጌታ ሆይ በሕዝብ መካከል ተመላለስ፣ ቃልህን ባርክልን። ነገራችንን ሁሉ እግዚአብሔር ሆይ ካንተ ጋር እንዲሆን እይታችንን ለውጥ። ጊዜውንም እኔን ደግሞ በዚህ በፊትህ የቆምኩትን ሁሉ አሳልፌ እሰጣለሁ፣ ስምህንም እጠራለሁ በጌታ በኢየሱስ ክርስቶስ ስም አሜን አሜን። ርዕሴ እንባ አቁሙ ነው። ተስማማላችሁ? እግዚአብሔር በፊቱ እንድንሆን ሁል ጊዜ ይወዳል። በተለያየ መንገድ በእግዚአብሔር ፊት የምናለቅስ ብዙዎች ካለን እግዚአብሔር መልስ አለው ዛሬ እና የምንሄደው የመጽሐፍ ክፍላችን ዕንባቆም ነው። ዕንባቆም ጀምራለሁ። ብዙ አላቆያችሁም። ቶሎ ቶሎ ብዬ ቃሉን ስለምታውቁ በቃሌ እምለዋለሁ። ግን ምዕራፍ 1ን ትንሽ እናንብበው። በጌታ ስም አነባዋለሁ። ነብዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትመልሰው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማማነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ተነስቷል፣ አይወጣም። ኃጢአተኛ ጻድቅን ይከባልና ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ አንድ ቢተርክላችሁ እንኳን የማታምኑትን ስራ በዘመናችሁ እሰራለሁ። እዩ፣ ተመልከቱ፣ ተደነቁ። እነሆ የእርሱ ያልሆነውን መኖሪያ የወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችና ፈጣኖች ሕዝብ ከለዳውያንን አስነሳለሁ። እነሱ የሚያስፈሩ የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸው ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሶቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ። ለመብልም እንደሚቸኩሉ ንስር ይበራሉ። ሁሉም ለግፍ ስራ ይወጣሉ፣ ፊታቸው እንደ ምስራቅ ነፋስ ያቀናሉ። ምርኮኞችን እንደ አሸዋ ይሰበስባሉ። በነገስታት ላይ ያላግጣሉ፣ መሳፍንት ላይ ዋዛ ሆነውላቸዋል። በምሽጉም ሁሉ ይስቃሉ፣ አፈሩንም ከምረው ይወስዱታል። የዚያም ጊዜም እንደ ነፋስ አልፎ ይሄዳል፣ ይበድልማል፣ ኃይሉም አምላክ ያደርገዋል ብሎ ይቀጥላል። ሌላውን እንዲሁ አለፍ አለፍ እያልኩኝ እሄድበታለሁ እና ዕንባቆም ነብይ ሆኖ እስራኤል እንዲህ ይላል አይደለም የሚለው አይደል? ወይም የሰራዊት ጌታ እግዚአብሔር እንዲህ ይላል አይደለም የሚለው፣ ግን ከእግዚአብሔር ጋር ነው የሚነጋገረው እና እስከ መቼ ይላል። እስከ መቼ እሱን ነው የሚናገረው። ስጮህ አትሰማም አታድንም ይለዋል። እንደውም አይደል ቦታውን የለቀቀ ይመስላል። ነብይ ነው። አታድንም እያለ ይከራከራል። እኔ ስጮህ የማትሰማው እስከ መቼ ነው? ግፍ አለ፣
አንተም አታድንም። እጮሃለሁ በደል፣ ጠማምነት፣ ጥፋት፣ ግፍ፣ ጥል፣ ክርክር በፊቴ አለ። ሕግ የለም ላልቷል፣ ፍርድም ድል ተነስቷል ይላል። አንብቤዋለሁ። ሲጨቃጨቅ ነው የምትመለከቱትና እግዚአብሔር መልካም ነው። መልስ ይሰጣል አይደል? ሰዎችን አይንቅም እና መልስ ይሰጠዋል። ለሱ ብቻ ሳይሆን እናንተ ብሎ ነው የሚጀምረው። ለሱ ብቻ አይደለም፣ ለዛም ላሉት ለኛም ጭምር ማለት ነው። እናንተ የማታስተውሉትን እግዚአብሔር አደርጋለሁኝ ይላልና ፕላኑን ለሱ ይነግረዋል። ምን እንደሚያደርግ ከሩቅ አመጣለሁኝ ይላል። ከለዳውያንን አመጣለሁ። እነዚህ ደግሞ ባህሪያቸው ጨካኞች ናቸው። እንደ ማታ ተኩላ ጨካኝ፣ እንደገናም ደግሞ የራሳቸው ያልሆነን ነገር የሚወስዱ ክፉዎች እንደሆኑ ነው እዚህ ላይ የምናየው። በምድር ስፋት ላይ ነው ደግሞ የሚሄዱት፣ ብዙ ናቸው። እነሱን አመጣለሁኝ ይላል። ከዛ ፍርዳቸው እንደውም በክብራቸው ላይ ነው ይላል። እንደ ንስር ደግሞ የሚበሉትን እነሱን አምጥቼ የእግዚአብሔር ፍርድ ነው እንግዲህ እንደዛ አደርጋለሁ ሲለው ይደነግጣል ዕንባቆምና እንደገና እግዚአብሔር ሆይ አይኖች ክፉን እንዳያዩ መልካም ናቸው አይኖችህ ይለዋልና እኛ አንሞትም ለፍርድ አድርገዋል ይለዋል። ግን ስቲል ጥያቄው አሁንም በውስጡ አለ፣ አልረካም። አንድ ቢተርክላችሁ እንኳን የማይታመነውን ነገር በዘመናችሁ እሰራለሁኝ ብሎ እግዚአብሔር ይነግረዋል። እና ዕንባቆም እግዚአብሔርን ይሰማል እዛ ቦታ ላይ እና ከሱ ጋር ይስማማል። ወደ እንትኑ ጋር ስንሄድ ላዙሮ መሰለኝ ምዕራፍ 2 ላይ በመጠባበቂያዬ ላይ እቆማለሁ የሚናገረኝንም እመልሳለሁ ይላል። ቁጥር 1 ምዕራፍ 2 ቁጥር 1 ላይ የእግዚአብሔር ሐሳብ ከገባ በኋላ የሚናገረው ነው። እና እግዚአብሔር ምን ይለዋል? በዛ ጠብቃለሁ። እንደውም ጻፍ ይለዋል። ጽላት ውሰድና በጽላት ላይ ጻፈው። እንዲህ ብለህ ጻፍ፣ ፍጻሜው ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ጻድቅን በእምነቱ በሕይወት ይኖራል ይለዋል አይደል? ብዙ ጥያቄ ያለው ሰው ነው እንግዲህ አካባቢውን ያያል አይደል? ለኛም እንደዛ ብዙ ጥያቄ አለን በዚህ ዘመን አይደል? ሁሉም ነገር አይኖቻችን በዙሪያችን ላይ ከሆኑ ብዙ የማይገባን ነገሮች አሉ። ከትናንሾቹ ጀምሮ ልጆቻችን ትናንሾቹ እንኳን አይገቡንም አይደለም? ብዙ ነገር አይደል? የተለየ ነገር ነውና ግራ የተጋባ ነው። ግን ምለው እንደሆነ ጻድቅ በእምነት ይኖራል። የተፈቀደልን በእምነት እንድንኖር ነው። እምነታችን ላይ ስንሆን በቃ ሰላም ነው። ዙሪያችንን ስናይ ነው የምንሆነውና አብረን ነው የምንሄደው ከዙሪያው ጋር አይደል? ብዙ ነገር የምናያቸው ነገሮች አሉ፣ አልዘረዝራችሁም፣ ታውቆታላችሁ። እግዚአብሔር ግን የሚፈልገው በእምነት እንድንኖር። ጻድቅ ግን በእምነት ይኖራል። እግዚአብሔር ግን መልስ ከመመለስ አያቆምም፣ ሁል ጊዜ ይመልሳል። እዛ ላይ ነው ዕንባቆም የሚስማማውና በመጨረሻ ምዕራፍ 2 ቁጥር መጨረሻው ላይ እግዚአብሔርም ግን በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበል ይላል። እና ጸሎት ይጸልያል። ከዛ በኋላ ቁጥር 14 ላይ ምዕራፍ 2 ቁጥር 14 ላይ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች ይላል። ኢሳይያስ ላይ እንዳለው አይነት አይደለም ይሄ አይደለም። ፈርዖን እንዳወቀበት አይነት ነው። ፈርዖን ባህር ውስጥ ሲያሰምጥመው ነው ያወቀው አይደለም? ክብሩን ገለጠ በግብፃውያንና በፈረሶቻቸው ላይ። የዛን ጊዜ ክብሬን እገልጣለሁ ያለው አይነት ነው እዚህ ላይ የሚገልጠው። እና እግዚአብሔር በዚህ ቦታ ላይ የተቆጣበት ጊዜ ነው በህዝቡ። ይሁዳ በጣም ብዙ ነገሮችን ያደርጋሉ። በምናሴ ዘመን ጣዖትን ያመልኩ ነበር፣ ብዙ ደም ፈሶ ነበርና በዛ ሁኔታ ውስጥ እያለ ነው እንግዲህ ይሄ ነብይ እንደዚህ የሚለው። ነብይ የነበረው ቦታውን ለቆ ከእግዚአብሔር ጋር ሲከራከር እስከ መቼ ነው እጮሃለሁ? እስከ መቼ ካለ ብዙ ጊዜ ይጮሃል ማለት ነው አይደል? የብዙ ጊዜ ጩኸት ነው የምትመለከቱት። እና መጨረሻ ላይ ግን እግዚአብሔር በመቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበል ይልና ምዕራፍ 3 ላይ ይጸልያል በመዝሙር ማለት ነው። አቤቱ ዝናህን ሰምቼ ፈራሁ፣
አቤቱ በአመታት መካከል ስራህን ፈጽም፣ በአመታት መካከል ትታወቅ፣ በአመት ጊዜ ምህረትህን አስብ ይላል ጸሎቱ። እዚህ ላይ በአመታት መካከል ሲሰማ ነበር ስለ እግዚአብሔር። ብዙ ነገር እግዚአብሔር ለህዝቡ ያደርግ ነበር አይደለ? ያንን ያውቃልና መካከሉ ላይ ግን ምን ይላል? ምህረትን በመዓት ጊዜ ምህረትህን አስብ ይላልና በዛ መዓት ውስጥም ምህረትን ይለምናል ይሄ ነብይ። አሁን በስፍራው ላይ ነው ያለው እና ይሄንን ታሪክ የት ነው የምናገኘው? በሁለተኛ ነገሥት ምዕራፍ 24 እና 25 ላይ ነው ታሪኩ ያለው። ትንሽ አንዱን ቦታ ስለምናነበው ወደዛ ወስዳቸዋለሁ መጽሐፈ ነገሥት ላይ፣ ምክንያቱም የጸሎቱ መልስ እዛ ላይ ስላለ ማለት ነው። ክፍሉም ረጅም ስለሆነ አላነበውም፣ ግን ወደ ምዕራፍ 24 ሁለተኛ ነገሥት ምዕራፍ 24 ላይ እንሄድና ትንሽ ጀመር አድርጌው ዘለዋለሁ፣ ሐሳቡን እነግራችኋለሁ ማለት ነው። በእርሱም ዘመን የባቢሎን ንጉስ ናቡከደነጾር መጣ። ኢዮአቄምን 3 ዓመት ተገዛለት። ከዚያ በኋላ ዘወር አለና አመፀ። እግዚአብሔርም የከለዳውያንና የሶራውያንን የአሞንን ልጆች አደጋ ጣዮች ሰደደ። በባሪያዎቹ በነቢያት እንደተናገረ እንደ እግዚአብሔር ቃል ያጠፉ ዘንድ በይሁዳ ላይ ሰደዳቸው። ምናሴ ስላደረገው ኃጢአት ሁሉ ስላፈሰሰው ንጹህ ደም ኢየሩሳሌም በንጹህ ደም ስለሞላ በፊቱ ያስወግዳቸው ዘንድ ይህ ነገር በእግዚአብሔር ትእዛዝ በይሁዳ ላይ ሆነ ይላል እና ታሪኩ እንደዛ ነው። መጥቶ የቤተ መቅደሱን ሁሉ የሰለሞን የሰራቸውን ዕቃዎችን ሁሉ ያፈርሳል። በጣም ብዙ ነገር ያደርጋል ይሄ ሰውዬ ናቡከደነጾር። ያው እንደምታውቁ ነው፣ አፈሩ ሳይቀር ነው ያጋዘው። ከተማን የሚጠብቁ ጥቂት ሴቶችንና ወይን ጠባቂዎችን ሲያስቀር ምንም ያስቀረው ነገር የለም በምድሪቱ ላይ እና እስከ 25 ድረስ ምዕራፍ 25ም እንደዛ ነው። እንደውም ንጉስ አነገሰላቸው አንደኛውንና ንጉሱ ኢዮአቄም እሱን ነው የምናየው። የ18 ዓመት ልጅ ነበር፣ ገና ትንሽ ነው ማለት ነው። 3 ወር ነው ከነገሰ። እሱንም ሚስቱንም ቤቱንም ሁሉንም ይወስዳል። አጎቱን እዛ ቦታ ላይ ንጉስ አድርጎ አስቀመጠውና ስሙን እንደውም ሰዴቅያስ ብሎ አወጣለትና በኋላ ሰዴቅያስም ከሱ ጋር ስላልተስማማ ጭካኔውን እንግዲህ 2 ልጆቹን ፊቱ ገደላቸው ይላል የሰዴቅያስን ልጆች እና 2 አይኑን አወጣው ይላል። እንግዲህ ተኩላነታቸውን እንድታዩት ስለፈለኩ ነው። እና ምንም በዛ ውስጥ መልካም ነገር አይገኝም። እዛ ቦታ ላይ የጸሎቱ በመዓት መካከል ምህረትን አስብ አይደለም ያለው የነበረው እና እዚህ 28 መጨረሻው ላይ ልውሰዳችሁ። አሚን 25 መጨረሻ ላይ ታሪኩ 24 እና 25ን በደንብ ስታነቡት ታገኙታላችሁ። አሁን ያልኳችሁ በደንብ ስላልገለጽኩት ግን ምዕራፍ 25 ቁጥር 27 እንዲህም ሆነ ብሎ ይጀምራል። የይሁዳ ንጉስ ኢዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉስ ዮርማዶቄስ በነገሰ በአንደኛው ዓመት የይሁዳን ንጉስ ኢዮአካምን ከወህኒ አወጣው፣ በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገስታት ዙፋን በላይ አደረገለት። በወህኒ ውስጥም ለብሶት የነበረውን ልብስ ለወጠለት። ዮአኪንም የሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበር። ንጉሱም በሕይወቱ ዘመን ሁሉ የዘወትር ቀለብ እለት እለት ይሰጠው ነበር ይላል። አያስደንቅም? በዚህ ውስጥ ማለት ነው ነገስታቶች ሁሉ ተዘርፈዋል። ግን ድንገት በቃ ስንት ዓመት ነው ግን ይሄ ሰውዬ በወህኒ የተቀመጠው? 37 ዓመት ነው። እድሜውን በሙሉ እዛ ነው የጨረሰው ማለት ይቻላል አይደል? አንዳንዴ እንደዚህ አይነት የጸሎት ርዕስ ሊኖራችሁ ይችላል። እግዚአብሔር ግን ያውቀዋል። በዛ ውስጥ አየው። ምንም ምክንያት የለውም። ጠርቶ በፍቅር ተመለከተው። እነዚህ አውሬዎች እንግዲህ እንደ ተኩላዎች ናቸው። የጨለማ ተኩላ ያላቸው የእግዚአብሔር ቃል ከነሱ ምንም እንደውም በመግፈፍና በመግደል ነው ደስ የሚሰኙት። ጠርቶ ግን በፍቅር ተናገረው ይላል እና ለመንገስ አይታሰብም አይደል? የወደቀ ነው፣ መንግስቱ የወደቀ ነው። ግን እዛ ካሉት ላይ
ንጉስ አደረገው አይደል? የበላይ በደንብ ስታዩት ከወህኒ ከመውጣቱም ሌላ ልብሱን ቀየረለት። በዛን ጊዜ ሁሉ የመለያ ልብስ አለው አይደል? በዚህም ሀገር አላቸው። ብርቱካን የሚመስል ሰማያዊም አለ እስረኛ የሚለብሰው። እዛ ውስጥ ያንን ለብሰው ካዩ እስረኛ ነው፣ የራሱን ፈቃድ የሚያደርግ አይደለም። እንደዛ ሆኖ ነው የኖረው ይሄ ነበር ሰውዬ። አሁን ግን አወጣው ከዛና ልብሱን ቀየረለት ይላል። ከዘመናት በኋላም ቢሆን እግዚአብሔር ማቅን ይቀዳል፣ አይረሳም ልላችሁ ነው የፈለኩት። ጸሎትን ይመልሳል። በቃ ሲል በቃ አለው። በቃ ደስ ይላል። ምክንያቱም አንደኛ 18 ዓመቱ ልጅ ነው የነበረው፣ ለመንግስት ንጉስ እየሆነ አይደለ? እግዚአብሔር ጀስት ነው፣ እንደምናየውም አይደለም። እንደ አባቶቹ ማድረግ አለበት። ልጅ አባቱን ነው የሚመስለው እና ጥቂት ጊዜ ነው፣ በ3 ወር ነው። ከዛ በኋላ ግን የሰውዬ የማቀቀው እስር ቤት ነው። ከዚህ በኋላ ያለው ህይወቱን ስንመለከት ግን ከንጉሱ ጋራ ይበላ ነበር። እሱም ራሱ ከነገስታቶች አንዱ ሆኖ ነበር እስከ መጨረሻው ድረስ። ደግሞ ንጉሱ በህይወቱ ዘመን ሁሉ የዘወትር ቀለቡን ዕለት ዕለት ይሰጠው ነበር እስከ ሞቱ ፍጻሜ፣ እስከ ጡረታው ማለት ነው። የበፊቱ ሰዓት አይደል? አንዳንዴ ሰርተንም እንኳን ጡረታ አይሆንም እኮ አይደል? እግዚአብሔር ግን እንደዚህ ያደርጋል። አንስቶ እስከ ጡረታው ሐሳብም የለበትም። ልብሱ ቀይሯል፣ ንጉስ ነው፣ ይቀይራል። ስለዚህ በቃ ሲል በቃ አለው። በቃ አይደል? እግዚአብሔር መልካም ነው። እና የዕንባቆም ጸሎት አንዱ እሱ ነው። ሌላው እዛው ላይ የሚያወራው ስለ ህዝቡ ምዕራፍ 3 ላይ ቁጥር ህዝብህን ለመታደግ የቀባኸውን ለማዳን ወጣ ይላል። እግዚአብሔር ህዝቡን ይታደጋል ሁልጊዜም ቢሆን። እና ወደ ዘጸአት ልውሰዳችሁ። ዘጸአት ምዕራፍ 2 ላይ ህዝቡ ስለ ባርነታቸው የተነሳ በእግዚአብሔር ፊት አለቀሱ፣ አምርረው አለቀሱ አይደል? እዛ ቦታ ላይ እግዚአብሔር አየ፣ እግዚአብሔር ሰማ፣ እንደገና በእነርሱ ውስጥ ያለውን ነገር አወቀ ይላል። ዘጸአት ምዕራፍ 2 ወደ ቁጥር የጻፍኩትን የምታውቁት ክፍል ስለሆነ ነው። እና ምን አደረገ እግዚአብሔር? ዝም አላለም አይደለም? ካወቀ በኋላ ከአብርሃምና ከያዕቆብ ጋር የነበረውን ቃል ኪዳን አሰበ ይላል። አሰበ የቃል ኪዳን ህዝብ መሆናቸውን ምን እንደተናገራቸው። ስለዚህ ምን አለ? ሙሴን እና ያው አሮንን አስነሳላቸው። እየሰራ ነበረ በውስጥ እግዚአብሔርም ራሱ እዛ ስትመለከቱና ምን ብሎ የሚለው ለሙሴ ምንድነው የሚለው? የህዝቤን መከራ አየሁኝ አለ። ከዛ ሰማሁ፣ በእነሱ ያለውን አወቅኩኝ፣ ስለዚህ ወረድኩኝ ነው የሚለው እዛ ቦታ ላይ። ራሱ ወረደ። እነሳለሁ ነው አይደለም ጥቅሳችን። መድኃኒትን አደርጋለሁ። እግዚአብሔር ሲነሳ መድኃኒትን ሊያደርግ ሲነሳ ራሱ ነው የሚነሳው። መልእክተኛም እንኳን አይሰድም። ከዛ በኋላ ይዟቸው ነው የወጣው። ምክንያቱም ሙሴ በባህር ላይ አይራመድም፣ እግዚአብሔር ነው የተራመደው። ህዝቡን ከበባቸው ይላል። በእሳት አምድና በደመና ይከባቸው ነበር አይደለ? ሙሴና አሮን ያ ኃይል የላቸው። እግዚአብሔር ራሱ እንደሆነ አብሯቸው ይጓዝ እንደነበረ ይህንን የምናውቀው ታሪክ ስለሆነ አልነገራችሁም። ሲዋጋም እንደዛ ነው። ፈረሱና ፈረሰኛውን በባህር ጣለ የተባለለት ቦታና እግዚአብሔር ራሱ ለቃል ኪዳኑ ህዝብ መልስ ይሰጣል። ሊቆይ ይችላል ብዙ ነገሮች አይደለ? የለህም ወይም የሚያሰኙ እሱ አሁን አታድንም ካለ የእግዚአብሔርን ማዳንም እንኳን ክዷል ማለት ነው እኮ አይደለ? አታድንም፣ አንተም አታድንም፣ ስጮህ አታድንም ብሎታል። እንደዛ የሚመስለን ነገር አለ። ነገሮች ሲረዝሙ እንተዋዋለን። አይ በቃ ይሄ ነገር ባይሆን ነው እግዚአብሔር በቃል አይደለም ብለን እሰየው ነው። እምነታችንን አጽንተን መቆማችን እሰየው ያሰኛል። በእርግጥ ግን እግዚአብሔር ግን እንባን አይተውም፣ ይመልሳል። መድኃኒትን አደርጋለሁ፣ ቃሉ ነው እንደዚህ የሚለው። መድኃኒትን አደርጋለሁ፣ በእሱም ላይ እገለጣለሁ። ለኛ የከበደን ነገር ሊሆን ይችላል፣ እግዚአብሔር ግን ያንን ያደርጋል። እና ዕንባቆም ይሄንን ነው የሚጠቅሰው። ስለ ህዝቡ በአመታት መካከል ለህዝቡ ያደረገውን ነገር ያስባል። ስራህ ትታወቅ፣ ምህረትህን አስብ እያለ ነው በዛ ቦታ ላይ የሚናገረው። እና
ቁጥር 16 ላይ እኔ ሰምቻለሁ፣ ልቤ ደነገጠብኝ፣ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥኩ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ፣ ምንም እንኳን በለስ ባታፈራ የወይን ሐረግ ባይገኝ እያለ ይቀጥላል። እና ድምፁን ልክ ሲሰማ በውስጡ በአጥንቴ ውስጥ ገባ ይላል። የእግዚአብሔር ድምፅ እንደዛ ነው። አንዴ ውስጣችን ከገባ እምነት ነው የሚሆነን። በላያችን ላይ አያልፍም አይደል? በላያችን ላይ የሚያልፍ ከሆነ እግዚአብሔር አይደለም የተናገረው ማለት ነው። እሱ ከተናገረ ግን ውስጥ ነው የሚገባው እና ያራምደናል። እንደዛ ሆንኩኝ ብሎ የመከራን ቀን በቃ መከራ ነው የሚመጣው እያለ ነው አይደል ጌታ። ጠራርገው የሚወስዷችሁ ይመጣ ያንን ቀን እጠብቃለሁ። ለሱ ያ መከራ አልነበረም እና ምንም በለስም ባያፈራ ይላል። እነዚህ ሰዎች አፈር የሚወስዱ ስለሆኑ ምንም አይጠበቅም። ያ እንኳን ባይሆን ሁሉም ነገር ቀርቶ እኔ ግን በእግዚአብሔር ደስ ይለኛል ብሎ ራሱን በእግዚአብሔር ጋር ያደርጋል እና እግሮቼን እንደ ዋላ እግሮች ያደርጋል ይላል። ያጠነክራል ማለት ነው። በተራራ ላይ ይራመዳሉ አይደለ? መዳፋቸው ይጎደፍራል። ኢዮብ ላይ እንደሚለው ጠንካራ ነው እንትናቸው ከዛ ጋራ ነው እና በመዝሙረ ዳዊትም ላይ እንደዛ አለ። እግሮቼን እንደ ውህር ብሆር እግሮች የሚያበረታ በኮረብታም ላይ የሚያቆመኝ እግዚአብሔር ነው ይላልና ጠንካራ መዳፍ እንዳለው እንደሚሰጠው ይናገራል እና ኃይሌ ነው ብሎ ይናገራል። ያንን ወደ አዲስ ኪዳን ስናመጣው ደግሞ የኛ ኃይል ክርስቶስ ነው አይደል? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል እና በሱ እግር ስር ነው ሌላው የሚሆነው። ቤተክርስቲያን አሁን ኤፌሶን ላይ እንደሚናገረው ከላይ ናት፣ ከታች ነው ችግሩ ያለው። ከቤተክርስቲያን አይደል? የቤተክርስቲያን ስር ነው እግሩ ስለሆነ እሱ ራስ ስለሆነ እኛ አካሉና እግሩ ስለሆነ ከእግራችን በላይ ነው አይደል? ይሄ ግን አይታይም። እንደ ዕንባቆም የሚያስጮኸን ነገር ነው፣ ግን እውነቱ ይሄ ነው። እግዚአብሔር ኃይላችን ከሆነ ከኛ በታች ነው የሚሆነው። በከፍታ ላይ ነው የሚያራምደው። ግድ ነዋ። ኢየሱስ በከፍታ ላይ ነው የሚራመደው አይደል? ከፍ ካለው በላይ ከፍ ያለ ነው፣ የማይወዳደር ማለት ነው። ብዙ ከፍ ያሉ ነገሮች አሉ፣ ግን ከዛ ሁሉ በላይ ነው ኢየሱስ እና ከሱ ጋራ ከሆነ የሱ እግር ከሆነ ካለ ከኛ ጋር በታች ነው ማለት ነው እና ስለዚህ እንባ የሚመለስበት ጊዜ አለ። እግዚአብሔር የሕዝቡን እንባ መለሰ። ከዛ በኋላ አላለቀሱም እኮ አይደለም። እንደውም ዕንባቆም የተናገረው ህይወት በለስ እንኳን ባታፈራ ለምንድን ነው እንደዛ ያለው? ከእግዚአብሔር ጋር ሲሆኑ በዘዳግም 32:10 ላይ ከበበው፣ ተጠነቀቀለት፣ እንደ አይን ብሌን ጠበቀው፣ ንስር ጫጩቶቿን እንደሚያወጣ በክንፎቹ ወሰዳቸው፣ አዘላቸው ይላል። እዛ ቦታ ንስር ለመብላት ነበር አይደል? ታች ያለውን ባህር ስር ያለውን እንኳን ሳይቀር ያያሉ። እዚህ ቦታ ላይ ግን ጌታ እንደ ንስር አዘላቸው። እሱ ራሱ ንስር ሆኖ ህዝቡን እንዳዘለ ነው የምታየው። ከአለት ድንጋይ ከሚገኝ ማር፣ ከጭንጫ ድንጋይ ከሚገኝ ዘይት፣ ከላም ቅቤ፣ ከመንጋው ከስንዴው እሸት አበላው ይላል። በጣም ያስደንቃል። ከድንጋይ ማር እንደሚወጣ አስባችሁ ታውቃላችሁ? እኔ አይቼ አላውቅም። እንደዛ አበላ። ከድንጋይ ዘይት ሱፐር ናቹራል ነው እግዚአብሔር ጋር አብሮ ሲሆን እና እውነቱን ነው። ይሄ ፍሬው ባያፈራ ላም ቅቤ ባይገኝ የሚለው አይደል? ሌላ አይነት ነገር አለ ማለት ነው። በበረሃ ውስጥ ሲሄዱ አለት የምናውቀው ያው ውሃ ፈለቀላቸው አይደል? እሱም የኢየሱስ ምሳሌ ነው። አንደኛ ቆሮንቶስ 10 ላይ ሲናገር ያ ድንጋይ ክርስቶስ ነበር ስለሚል ማርም ያወጣ ነበር ማለት ነው። ቅቤም ያወጣ ነበር ይሄንን ስታዩ። ስለዚህ እግዚአብሔር ለህዝቡ ይነሳል፣ ዝም አይልም። በግለሰብ ደረጃ ስትመለከቱ ደግሞ ያዕቆብን አይ ነበረ። ያዕቆብ አንደኛው የቃል ኪዳን ሰው ነው። በሱ ጊዜ ነው እንደውም የአብርሃም ቃል የተፈጸመው አይደለም? እሱ ነው የበዛው። 12 የሆነው እሱ ነው፣ በያዕቆብ ነው የፈጸመው። እና አንድ ቦታ ላባ ቤት ተዘግቶ ነበረ እና ላባ ሲያገኘው በቃ ዘመዴ ስለሆንክ ምንዳህ ምንድነው ብሎ ነው ያስገባው። ማለት ይከፍለዋል ማለት ነው። ምንዳህ ምንድነው?
ዘመዴ ስለሆንክ እንዲሁ ልታገለግለኝ አይገባም ብሎ ያስገባውና ቤቱ ከዛ በኋላ ብዙ ነገር ያደርገዋል። በልጆቹ 14 ዓመት ገዛው። እንደገና በሌላም በቃ አሰቃየው። እግዚአብሔር ያንን ሁሉ ያይ ነበር። ከያዕቆብ ጋራ ቃል ኪዳን ነበረው። የነገርኩህን ሁሉ ነገር እስካደርግልህ ድረስ አልተውህምና ብሎታል። ድንጋይ ተንተርሶ ተኝቶ ነግሮታል። እና በውስጡ እየሰራ ነው። የሁለት ክፍል ሰራዊት አድርጎታል። ግን ላባ ግን ገዛው። ደሞዙን ሁሉ ለዋወጠበት። በቃ ተዘግቷል። አንድ ቦታ መውጫ የለውም። ከዛ ምንም አያወጣ። አንደኛ ብቸኛ ነው። የሰው ሀገር ሰው ነው። ደግሞ አገሩን ጥሎ ነው የመጣው። አንድ ነገር ቢሆን ላባ ሊገለው ይችላል፣ ሊያባረረውም ይችላል። ነጥፎ ያለውን ሁሉ አይደል። ምንም መውጫ የሌለበት ቦታ 20 ዓመት ገዛው። 20 ዓመት ገዛውና እግዚአብሔር ግን አንድ ቀን በቃ ፊቱ ሁሉ ተለዋወጠበት የላባ ደግሞ። ስለዚህ ጭንቀት ውስጥ እንዳለ ትመለከታላችሁ አይደል? አንዳንዴ ሰዎች ፊታቸው ይለዋወጣል። ብዙ ሰርተንላቸውም ባለቀም በብዙ አይነት መንገድ ብቻ ልታዩት ትችላላችሁ። ግን 20 ዓመት በሙሉ በስቃይ ውስጥ ነበረና እግዚአብሔር በቃ አለው። አንድ ቀን መጣን። ከእንግዲህ ተነሳና ወደ ተወለድክባት ምድር ሂድ። በቃ ይላል። በቃ ካለ እሱ ይወስዳል ማለት ነው። ከዛ በኋላ እሱም ብሎ ለባለቤቶቹ ለልጆቹ ይነግራቸዋል። እና ምን ይላሉ ሚስቶቹ? እሱ እኛን ሸጦ የበላ አይደለም፣ እግዚአብሔር ያለህን ተናገር አሉት። ከእሱ ጋር ተስማሙና እሱ በሌለበት ተነስተው ጉዞ ጀመሩ። ላባ ይሄንን ሲሰማ ለ7 ቀን ተከታተለው። አያችሁ፣ ኃይለኛ ነገር አስቦ ነው እንጂ ሰውን 7 ቀን አይከተልም ያለ ምክንያት። እና መንገድ ላይ ሊደርስበት ሊያገኘው ወንድሞቹን ይዞ የራሱን ወገኖች ይዞ መንገድ ላይ ሊያባርረው ሲሄድ እግዚአብሔር በሌሊት በህልም ተናገረው ይላል። ያዕቆብን ትናገረውና ትነካውና አይደለም እኮ ትናገረውና ተጠንቀቅ አለው፣ አስጠነቀቀው። ስለዚህ ምንም ማድረግ አልቻለም። ሰው ከእግዚአብሔር ጋር ከተጣላ ይደቃል እንጂ ምንም አይሆንም። ስለዚህ ምንም ምርጫ ስለሌለው ያናገረዋል። መንገድ ላይ ጠብቆ ምን አረኩኝና ነው እንደዚህ የምታሳድደኝ ይለዋል። ይሄው እንደዚህ ያደረከኝ። እዛ ቦታ ላይ ነው የሚናገረው። 20 ዓመት ሙሉ ይላል። ክፍሉን እንዳለው ብዬ ነው። 20 ዓመት ሙሉ ከአንተ ጋር ነበርኩኝ። ደሞዜን ለዋወጥከው፣ ከመንጎቹም አልበላሁም፣ አውሬ የበላውንም አላመጣሁልህም። እኔ እከፍልህ ነበር። የአብርሃም የይስሐቅ አምላክ ከኔ ጋር ባይሆን ባዶ እጄን በሰደድከኝ ነበር። እግዚአብሔር ግን መከራዬን የእጆችን ድካም አየ ይላል። አያችሁ፣ እግዚአብሔር ድካምን ያያል፣ መከራውን ያያል። በዛ ውስጥ ያየው ነበር። ያያል፣ ይሰማል፣ ይመልሳል፣ ያደርጋል። አምላካችን ድንቅ ነው። በብዙ አይነት መንገድ ልናልፍ እንችላለን። ምክንያቱም አንዱ ባህሪ ነው። እሱም እኮ ብሏል፣ አምላኬ አምላኬ ሲል የተተወ የመሰለው ጊዜ አለ አይደለም? ጌታ ራሱ ዳዊትም እንደዛ ይላል፣ እንባዬን መዘንክ ይላልና የእግዚአብሔር ሕዝብ በዛ ስላለፉ እኛም በዛ ልናልፍ ግድ ነው። ልንቀበለው ያለ ነገር ነው። ግን ረሳን ማለት አይደለም። አለቀ ነገሩ ማለት አይደለም። ዮአኪምን እዩት አይደል? የጠፋ መንግስት እንደገና መንግስት ሆኖ እኔ በጣም ያስደንቀኛል ሳስብ፣ ምን ተሰምቶት ይሆን ይሄ ሰውዬ እላለሁኝ። በቃ ድንቅ ነው ያደረገለት አይደለም? ከወህኒ ጠርቶ ምንም ምክንያት የለውም እኮ መረጃም አልሰጠ፣ አልበደልኩም፣ ምንም አላለ። ጠራውና በፍቅር ተመለከተው ይላል። አያችሁ፣ ያ አውሬ የሆነውን ነገር መቀየር እግዚአብሔር ይችልበታል። እና እሱንም ስናይ እንዲህ ነው የሆነለት። ወደ አዲስ ኪዳን ስንመጣ እንዳላቆያችሁ ብዙ እንትን ነበረኝ። ብዙ ታሪክ አለ እንደዚህ አይደል? በእግዚአብሔር ፊት የጮሁ ጩኸታቸው ያልተሰማ የመሰላቸው ጊዜ ዘመን ያለፈባቸው አሉ አይደል? ገና ስንጀምረው በሉቃስ ወንጌል ምዕራፍ 1 ላይ ኤልሳቤጥን እናያለን አይደል? ነቀፌታዬን ከኔ ያስወገደ ያለችው ቀላል ጊዜ አይደለም። ረስተውታል። ዘካርያስም እንደዛ አይደል? ግን ከዛ ውስጥ አንድን ሰው እንድናየው ፈለግኩኝ። ዮሐንስ ወንጌል ምዕራፍ 5 ነው፣ ከ1 እስከ 11 ባለው ውስጥ ሰውየውን እናውቀዋለን፣ በሽባነቱ እናውቀዋለን። በኢየሩሳሌም በጎች ቤት አጠገብ ቤተሳዳ የምትባል አንዲት መጥመቂያ ነበረች ይችላል። 5 መማላለሻ ነበረባት። በዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ይተኙ ነበረ። አንዳንዴ የጌታ መልአክ እየመጣ ውሃውን ያናውጥ ነበርና መጀመሪያ ውሃ ውስጥ የገባ ይፈወሳል። ያንን ተስፋ በማድረግ ሰዎች እዛ አሉ።
እና መጀመሪያ የገባ ይፈወሳል። እዛ ቦታ ላይ አንድ ሰውዬ አለ 38 ዓመት የታመመ አንድ ሰው ነበረ ይላል። ጊዜውን ስታስቡት በጣም ከባድ ነው አይደል? 38 ዓመት እዛ ነው ያለውና ይሄ ሰውዬ ምዕራፍ 7 ቁጥር 7 ላይ በደንብ ስታዩት ከንግግሩ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 5 ነው። ጨርሳለሁኝ። ብዙ አላቆያችሁም፣ ብዙ ፕሮግራም ስለነበረ። ቁጥር 7 ላይ ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያየት ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ደግሞ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመህ ሂድ አለ። ቁጭ ያለ ነገር አይደለም። ይሄ ሰውዬ ቁጭ አይደለም ያለው፣ ጀምሯል። እኔ ሲሄድ ስመጣ ሳለሁ ሌላው ይቀድመኛል፣ ይቀደማል እንጂ እሱም ይሞክራል አይደል? እንደዛ ይሆናል። አንዳንድ ነገር ትጀምሩና የእናንተ የትም አይሄድም፣ ሌላው ቀድሟችሁ ይገባል አይደል? ሌላው ፈውሱን ይዞ ይሄዳል። ብዙ ጊዜ ፕሮሰስም ሊሆን ይችላል። አንዳንዴ እንደ ማንኛውም ሰው ጀምራችሁ የእናንተ አይንቀሳቀስም፣ የሌላው አልፎ ምኑ ዘመድም የሚያመጣው ዘመድ አምጥቶ የሚያገባው ብዙ ነገር ታያላችሁ አይደል? ወይ ፍንክች፣ የሌላው ደግሞ አይሄድም። እግዚአብሔር ግን ያያል። ያንን ልላችሁ የፈለኩት ነገር እና ይመዝናል። ማን ነው የመጣው እዚህ ቦታ? ኢየሱስ ራሱ መጣ። ይመጣል፣ በእግሩ ይመጣል። ዝምም አይልም። እነሳለሁ፣ መድኃኒትን አደርጋለሁ፣ በላዩም እገለጣለሁኝ ነው የሚለው። ይመጣል። በአምላክነቱ ደግሞ ታምራትን ያደርጋል። እንደዛ ነው የሚሆነውና ራሱ መጣና አልጋህን ተሸክመህ ሂድ አለው። በቃ አሁን ተሸክምና ሂድ። ብዙዎች እኮ እዛ ነበሩ፣ ሌሎችም አሉ ክፍሉን ስለምናውቀው እና እሱ ግን እንደዛ በቃ ብዙ ጊዜ ቆጠረና ብዙ ጊዜ የምንቆጥርባቸው ነገሮች አሉ ለሌሎቹ ሰዎች በጣም ቀላል የሆኑ በጣም አይደል? አሁን ለፍናና ልጅ መውለድ በጣም ቀላል ነው። በየአመቱ ትወልዳለች። በአመት 10 ልጅ አይደል? ቢያንስ 10 አመት ያችኛዋ ዝም ብላ እሷን ነው የምታያት። ቀላል ነው ለሷ መውለድ። ለሃና ግን አይደለም፣ አልነበረም። ግን እግዚአብሔር አዋቂ ነው ያለችው ግን ሃና ናት አይደለም? ምክንያቱም አውቆ ነገሯን አይቶ ስለመጣ ማለት ነው። እንደዚህ ይሆናሉ ነገሮች። እግዚአብሔር የብዙ ጊዜ ጸሎትን ይመልሳል እላችሁ ነው የፈለኩት። አልቋል፣ ተዘግቷል፣ ነገሩ ከትሟል ብላችሁ ከሆነ እንዴት እንደሚያደርገው አናውቀው። የራሱ ጊዜ አለው። በቃ ካለ በቃ ነው። በቃ ካለ ጌታ በቃ ነው። እንደገና እንዳይመለስበት አድርጎ ነው የሚያደርገው። ለህዝቡ በቃ ብሏቸው መልካሚቷን ማርና ወተት ወደምታሳልፍበት አገር አስገባቸዋለሁ ነው ያለው አይደል? ማርና ወተት እነሱ አይተው አያውቁም። ዱባና ሽንኩርት ነው ሲበሉ የነበሩት በባርነት አይደለ? የበለጠ ነገር አለው ጌታ። የበለጠ ነገር ስላለው አንዳንድ ነገሮቻችን ለሌላው የሚሆነው ለኛ አይሆንም። ግን በሱ ጋር ሰይን የሚለው አይተኛ ማያንቀላፋ ማለት እኮ ነው። አረ ጌታ ሆይ አይገድህም እንዴ ነው ያሉት እነሱ። አይገድህም፣ ስንጠፋ አይገድህም። እና ዝም አለ። ተነስቶ ገሰጸው ይላል። እግዚአብሔር መልስ አለው። እሱ ልላችሁ ነው። ብዙ ነገሮችን ሳይ ነበርና ዮሐንስን ደግሞ አየሁት ራእይ ላይ አጠገቡ ጠጋ ብሎ በልቡን የሚያዳምጥ ነው አይደለም? ወዳጁ ነው። እዛም ላይ ራእይን ነው የሚሰጠው የሚያሳየው የቤተክርስቲያንን ራእይ። ወደ ምዕራፍ 5 ላይ ስትመጡ በዙፋኑ ላይ የተቀመጠው መጽሐፍ ይዞ ያያል ይላል። ያንን መጽሐፍ ኢሳይያስ አይቶታል። በኢሳይያስ ስንት ላይ መሰለ? ኢሳይያስም አይቶታል። ኢሳይያስ 29:11 ላይ አለ።
ሕዝቅኤልም አይቶታል። ምዕራፍ 2 ከ9 እስከ 10 በውስጥና በውጭ ተጽፎበት ነበረ ይላል። እዛ ላይ ሲያየው እንደውም በ7 ማህተም አንድ ብቻ አይደለም 7 ማህተም ታትሞበታል። ስለዚህ አዋጅ ሲያውጅ አዋጁን ያለው ደግሞ ምንድነው? በሰማይም ቢሆን በምድርም ከምድርም በታች ያንን ሊፈታ ሊያየው ሊመለከተው ማንም አልቻለም የሚል አዋጅ ነውና ያንን ስሰማ አለቀስኩኝ ይላል። እና እጅግ አለቀስኩኝ ነው የሚለው አይደል? እጅግ ከበጣም ይበልጣል። መራራ ለቅሶ ነው ያለቀሰው። እና ሽማግሌው አንደኛው ሽማግሌ የበረረ መጣና አይዞህ ይለዋል። አታልቅስ አታልቅስ፣ ምክንያቱም የይሁዳ አንበሳ መጽሐፉን ሊፈታ ማህተቦችንም ሊፈታ መጽሐፉንም ሊያይ ድል ነስቷል ይላልና ድል የነሳ ጌታ አለን። አምረራችሁ የምታለቅሱ አቁሙ ነው የምላችሁ ዛሬ። ምክንያቱም መድኃኒትን አደርጋለሁ በላዩም እገለጣለሁ። ይሄ ቃሉ ነው። እነሳለሁ ብለሃል ተነሳ ማለት እንችላለን አይደለም? ካንመሰለን እግዚአብሔር ይነሳል ዝምም አይልም ተብሎ ተጽፎልናል። እና በኤርምያስ ላይም እንደዛ አለ። ላሳጥረው ሐሳቡ አንድ ስለሆነ እንባ አቁሙ ነው። እንባቆም እንባ አቁሙ ማለት ትችላላችሁ። እንባውን አስቆመው፣ ጩኸቱን አስቆመው አይደለም? እንባቆም እንባ አቁሙ። በዛ አስታውሱ፣ እንባ አቁሙ። ምክንያቱም እግዚአብሔር እንባን የሚመልስ አምላክ አለን። ለምን እንደሆነ አናቅም፣ ዝም ይላል አንዳንዴ አይደል? ጊዜ ይፈጅብናል። አይ ይሄ ነገር በቃ የኔ ሐሳብ ነው፣ እኔን አይሰማም፣ ሌላውን ይሰማል አይደል? የእሷ እንደዚህ ሆነ ለእኔ እንደዚህ አልሆነም። ዘመኑ አለፈ። 37 ዓመት በጣም ብዙ ነው። 38 ዓመት ብዙ ነው አይደል? ብዙ ዓመት ነው የጠበቁት። ግን ሲመጣ እኛ የምንማርበት አይደለ? ለኛ ሁሉ የሚተርፍ ነገር ነው የሚሆነው። እግዚአብሔር እንደዛ ያደርጋል። አንዳንድ ነገር በነገራችሁ ጊዜም የለም አሁን ለመመስከር። ለሌላው ሰው የሚሆን ለኔም አይሆን በጣም ቀላል ነገር። ጌታ ሆይ ምን አድርግ ያለው እኔ በድያለሁ እንደሚያሰኛቸው አይደል? ሲመጣ ግን የሚያስደንቅ ነገር እና እግዚአብሔር ድንቅ አምላክ ነው ልላቸው ነው። እና በኤርምያስ 31 ቁጥር 15 ላይ እንዲህ ይላል፣ ራሔል ስለ ልጆቿ አለቀሰች ይላል፣ የሉምና መጽናናትን እምቢ አለች ይላል እዛ ቦታ ላይ። እና ምን ይላል? በራማ ባነበው እዚህ ላይ የመጨረሻ ስለሆነ እሱን አንብቤ ወርዳለሁ። እሺ እንትን አላልኳቸው፣ ብዙ ጊዜያችሁን አልወስድም ይሆናል። ግን ተጽናኑ፣ በጌታ ተጽናኑ። እግዚአብሔር ይመልሳል። እንደዚሁ ዝም ብሎ ወደ ሞት አንሄድም። ሳናይ የጸለየንበትን ያለቀስንበትን ሳናይ አንሄድም። በቃ አላረጉማ እንትና አርጅተውም እንኳን እነ ስምዖን የጮኸበትን ነገር ሳያይ አላለፈም አይደለ? አቅፎ ይዞ እግዚአብሔርን አመስግኖ ነው ያለፈው። እና እግዚአብሔር እመጣለሁ ሲል መምጣቱ በመጽሐፍ ብቻ አይደለም፣ በዚህ ባለንበት ምድር ላይ ይመጣል። ባለንበት ላይ ይመጣል። ባለቀስንበት ነገር ላይ እግዚአብሔር ይመጣል፣ ይመልሳል። ለሱ እኮ አንድ ቀን እንደ ሺህ ነው ስለሆነ ለኛ ነው እንጂ የማይሆነው። ይችን ጥቅስ ላንብብላችሁና ጨርሳለሁኝ። ጸሎቱን ለመሪውና እንዳላበዛ እሰጣለሁኝ። እግዚአብሔር ይነሳ አይደል? ጠላቶችም ይበተኑ፣ የእግዚአብሔርም ሕዝብ በነፃነት ይውጣ። እና ጥርስ ማጥቃት ላይ ኤርምያስ 31 ነው ከቁጥር 15 ላይ የመጨረሻ ጥቅሴ ነው የሚሆነው። እግዚአብሔር እንዲህ ይላል፣ የዋይታና የመራራ ልቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች የሉምና፣ ስለ ልጆቿ መጽናናትን እምቢ አለች። እግዚአብሔር እንዲህ ይላል፣ ድምፅሽን ከልቅሶ ዓይንሽን ከእንባ ከልኪ። ለስራሽ ዋጋ ይሆናል፣ ከጠላት ምድር ይመለሳሉ፣ ለፍጻሜሽ ተስፋ አለ። እግዚአብሔር ልጆችሽን ወደ ዳርቻ ይመልሳል ይላል። ልጆችሽን ወደ ዳርቻቸው ይመልሳል። ስለሌሉ ለቅሶ መጽናናት እምቢ አለች። በቃ አልጽናናም አለች። ለቅሶዋ ከባድ ነበረ። እግዚአብሔር ግን ሰማ ያንንና
ዓይንሽን ከእንባ ከልይ፣ ምክንያቱም ለፍጻሜሽ ተስፋ አለ። እግዚአብሔር ለፍጻሜያችን ተስፋ አለው። ዕንባቆም አትርሱ። እሺ ዕንባቆሙ ነው። ዕንባቆሙ እግዚአብሔር ይመጣል፣ ዝምም አይልም። ጌታ ይባርካችሁ። ስለሰማችሁኝ ጸጋ ይብዛላችሁ። እግዚአብሔር አምላካችን ስሙ የተባረከ ይሁን። አጭር ጸሎት እናደርጋለን። እስቲ ምን አለ እግዚአብሔር? ምን ተናገረን? ቅድም ሲዘመርለት እንደነበረው እግዚአብሔር ታላቅ አምላክ ምን የሚሳነው ነገር አለ? እንደ ሰው የማይሰራ እንደወደደ የሚያደርግ የፈለገው ነገር ለማድረግ ማንንም ፈቃድ የማይጠይቅ በሁሉ ሙሉ የሆነ እግዚአብሔር ዛሬ ተናግሮናል በቃሉ። እህታችንን እግዚአብሔር ይባርካት። እሷን ዕቃ አድርጎ ይህንን መጽናኛ ቃል እግዚአብሔር ስለላከልን ወገኖቼ ዝም ብለን እንዳንሄድ በማስተዋል የሰማናቸው ነገሮች ፍሬ እንዲያፈሩ በውስጣችን ተተክለው እንዲቀሩ ልንጸልይ ያስፈልጋል። ሃሌሉያ! ድንቅ ነው ጌታ መንፈስ ቅዱስ አሰራሩ፣ አደራረጉ ልዩ የሆነ እኛ እንደምናስበው ቢያደርጉ ኖሮ የሰው ልጅ ተንኮለኛ ነው፣ ያቀናል ልባችንን እኛ አደረግን ስለምንል ዝም ሚልና ከዛ በኋላ በወራሱ ጊዜ የወደደውን ነገር እንደፈለገ ያደርጋል እግዚአብሔር። እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን ስለመጣልን ስለዚህ ስለ ሕያው ቃልህ ስምህ የተባረከ ይሁን። እግዚአብሔር ሆይ ተናገርከን ጌታው በቃልህ። ቃልህ እውነት ነው። ቃልህ ሕያው ነው። ቃልህ እግዚአብሔር ሆይ ይመራል፣ ያኖራል። ጌታ ሆይ ደሞ ዛሬ አታልቅሱ ብለሃል ጌታ ሆይ፣ እንባን አቆሙ ብለሃል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አቤቱ ይህ ጌታ ሆይ በልባችን እንድተከል በማንኛውም ነገር ውስጥ ብናልፍ እግዚአብሔር አምላክ ሆይ አንተ ጊዜን ሰዓትን ቀውጥረህ በራስ ጊዜ ተገልጠህ ጌታ ሆይ እጆቻችንን በአፋችን ላይ እንድንጭን የምታደርግ አምላክ ነህና እናመሰግንሃለን። እንደተናገርከን ደሞ ጌታ ሆይ ይሄን ደሞ ሕያው ቃልህ ጌታ ሆይ ሕይወት እንዲሆንልን ደሞ ጌታ ሆይ እንድትረዳን አቤቱ በጸጋህ አስበን። ጸጋህ ይብዛልን። አንተን የሚያመልክ ጸጋ፣ አንተን ከፍ የሚያደርግ ጸጋ። ኦ ሃሌሉያ! ጌታ ሆይ እንድትረዳን በኢየሱስ ክርስቶስም ጸለይን። በዘመናት መካከል ስትናገር ኖርሃል እግዚአብሔር አባት። አንድም ጊዜ ቸላልክበት ጊዜ የለም። ሁሌ ትናገረናለህ ጌታ ሆይ። በየጊዜው እንደሚያስፈልገን ቃልን ትልካለህ። አቤቱ በኢየሱስ ክርስቶስ ስም ይህ ፈውስ ይሁንልን ጌታ ሆይ። ይህ ፈውስ ይሁንልን ጌታ ሆይ። ድነን እንቅር እግዚአብሔር አባት ሆይ። ወደ ኋላ እንዳንመለስ ጌታ ሆይ። እምነት አልባ እንዳንሆን። ትናንት እንዲህ ያደረገ እግዚአብሔር ዛሬም ያደርጋል፣ ለወደፊትም ያደርጋል ጌታ ሆይ። ፍጹም ባንተ ላይ መታመን፣ ፍጹም ባንተ ላይ ተዘልልን መቀመጥ እንደሆንልን በኢየሱስ ክርስቶስ ስም እንጸልያለን። ኦ ጌታ መንፈስ ቅዱስ፣ የእግዚአብሔር መንፈስ፣ ያ ቅዱሱ የከበረው መንፈስህ አቤቱ በልባችን ውስጥ ተተክሎ በልባችን ውስጥ ሆኖ ጌታ ሆይ ፈቃድን ሐሳብህን ጌታ ሆይ እንድናደርግ እንድረዳን በኢየሱስ ክርስቶስ ስም እንጸልያለን። አቤቱ ጌታ ሆይ አንተ ፈቃድና ሐሳብ አድርገን አንተን ደስ የምናሰኝ እንድንሆን በኢየሱስ ክርስቶስ ስም እንማጸናለን። ይህን ደግሞ ማድረግ የምንችለው ጌታ ሆይ በተከማቸ ዕውቀት ደግሞ ጌታ በምናውቀው ነገር አይደለም ጌታ ሆይ አንተው በምትሰጠን ጸጋ ነው። ኦ ያ ከበረው መንፈስህ፣ ኦ መንፈስ ቅዱስ፣ የእግዚአብሔር መንፈስ፣ የክብር መንፈስ አንተ እንድትገዛን፣ አንተው እንድትመራን፣ አንተው እንድትገዛ፣ እንድትመራን፣ እንድትቆጣጠረን ሁሉ ማናችን ላንተ አሳልፈን ሰጠን። ይሄን ስለምታረግ ስም የተባረከ ይሁን።
አባት ሆይ ደግሞ እህታችንን አንተ ባርካት። ከዚህ በበለጠ ደግሞ እግዚአብሔር አባቶ በመገለጥ እንድታገለግል በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሕይወቷ የተባረከ ይሁን፣ ኑሮዋ ስራዋ ሁሉ የተባረከ ይሁን፣ ጤንነቷ ጌታ ሆይ የተባረከ ይሁን። እግዚአብሔር አባታችን ሆይ ስለሰማን ተባረክ። በጌታችን በኢየሱስ ክርስቶስ ያው ስም አሜን፣ አሜን፣ አሜን። ተባረኩ።